ሄቨናወት ካሚላት ሃና ላላንጎ ማአዛ ካሳ ፋጡማ ኡጋስ አያንቱ ሙስጠፋ መሐሌት ተክላይ አዳናዊት የይስ ጫልቱ አብዲ ህፃን ኖላዊት ህፃን ሲምቦ አያንቱ ተስፋሁን አሁን ደግሞ ቀነኒ አዱኛ እነዚህ ሁሉ ሴቶች በተለያየ እድሜ ማህበረሰብና የኢኮኖሚ ደረጃ የሚገኙ ናቸው። እንስቶቹ በተለያዩ የአገሪቱ ክፍሎች የሚገኙ ናቸው። ከመሃል አዲስ አበባ እስከ ምስራቅ ሐረርጌ፣ ከባህር ዳር እስከ ጅግጅጋ፣ ከ7 ዓመቷ ሄቨን እስከ የሁለት ልጆች እናቷ አያንቱ እንዲሁም ከ11 ዓመቷ ታዳጊ እስከ ነፍሰ ጡሯ ቀነኒ ድረስ ሁሉም ግን ያሰቃቂ ጾታዊ ጥቃት ሰለባ ሆነዋል። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? በያላችሁበት ሰላማችሁ ብዝት ይበልላችሁ። ዛሬም እንደተለመደ ሁሉ መረጃዎችን ይዘን መተናል። አብራችሁ እንድትቆዩ ይህንንም ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። እንግዲህ ሰሞኑን በስፋት እየተነሳ የሚገኘው ጉዳይ ከዚህ ከጾታዊ ጥቃት ጋር በተያያዘ ነው። እንግዲህ የቀነኒ ሞት ብዙዎቹ ፍትህ እያሉ ነው። የፍትህ አካላትም ጉዳዩን በምርመራ ይዘነዋል ብለዋል። እንግዲህ ይፋ እስከሚወጣ ድረስ እየጠበቅን ነው። ከዛ ባሻገር ደግሞ እጅግ በጣም በርካታ ህጻናትና እንዲሁም ደግሞ ወጣቶች በብዙ እየተጠቁ ነው የሚገኙትና የህግ ባለሙያዎች ምን ሀሳብ አላቸው? ይህን ጉዳይ ለማስተካከል ምን እየተደረገ ነው? ጾታዊ ጥቃትስ ለመሆኑ የህግ ክፍተት ነው ወይስ ማህበራዊ ቀውስ የሚሉትን ጉዳዮች ሁሉ እያነሳን አብረን ቆይታ እናደርጋለን። ቆይታችሁ የሰላም እንዲሆን ጋበዝኳችሁ። አሁን እንግዲህ እንደተለመደ ሁሉ የብዙ ሴቶች ደም እውነትን ትሻለች። የፍትህ አካላትም ስራቸውን እየሰሩ ነው። ከጊዜ ወደ ጊዜ በጾታዊ ጥቃት ህይወታቸውን የሚያጡና አካላቸው የሚጎድል ሴቶች ቁጥር በአስደንጋጭ ሁኔታ እየጨመረ ነው። ባለፈው 1 ዓመታት ብቻ እንኳን የተከሰተውን ብንመለከት 47 የግድያና የግድያ ሙከራዎች፣ 32 አስገድዶ መደፈሮች እንዲሁም ደግሞ በ158 ሴቶች ላይ በእጅጉ አሰቃቂ የሆነ ድብደባዎች እንደነበሩ የኢትዮጵያ የህግ ባለሙያ ሴቶች ማህበር የፕሮግራም ዳይሬክተር ከፍተኛ ስጋት እንደነበራቸው መግለጻቸው አይዘነጋም። አሁንም ግን ለውጥ የለም። አሁንማ በሴቶች ላይ የሚደርሰው የጥቃት መደጋገም ነገሩን የተለመደ እንዲሆን እያደረገው ይመስላል። ጾታዊ ጥቃት ያው የተለመደ ነው እየተባለ መታለፍ ከተጀመረም የማህበረሰብ ዝቅጠት መባቻ ነው ይላሉ ባለሙያዎች። በፊት የምናያቸው እውታዎች፣ በአገር ደረጃ የሚሰሙ ጩኸቶች፣ እንዳይደገም የሚያስብሉ ብሔራዊ ሀዘኖች፣ ከጋራ እሴት የሚነሱ ብግነቶች እየተጋቡ እየከሰሙ ነው ወይስ ደግሞ ብሔራዊ ሀዘንና ሰቆቃን እየለመድ ነው መጣን ሲሉ ነው የገለጹት። ጭራሽ በእህቶቻችን ሞት መቆጨቱ ቀርቶ አሁንማ በማህበራዊ ሚዲያ ሳይቀር አጥቂውን ደግ አደረገ የሚሉ ድምጾች መስተጋባት ጀምረዋል ያሉት ባለሙያ ከአሰቃቂው የሴቶች ጥቃት ማግስት እና ምን ይጠበስ አይነት ስሜቶች ከተስተጋቡ ለአንድ ማህበረሰብ የሞራል ዝቅጠት ምልክቶች ናቸው፣ አደገኛ አዝማሚያዎች ናቸው፣ የቁልቁለት መንገዱን እንደጀመርን ማሳያዎች ናቸው ሲሉ በመረጃ አስደግፈውን የተናገሩት። በቅርቡ ያየናቸውን ለምሳሌ እንኳን ብናነሳ የእሱን ማናየለት ይህኔ አቃጥላው ነው የሚሉና ሌሎችም ማስተያየቶች ማንበብ ደግሞ ለተጠቂው 2 ጊዜ ሞት ነው በማለት አሲድ በተደፋባቸው ሴቶች ላይ የነበረውን አስተያየት ገልጸዋል። አሁን እንዲህ አይነት ከአጥቂ ጎን የሚቆሙ አስተያየቶች በስተዋል የሚሉት ባለሙያ ልንረዳው የሚገባው ግን ሴቷ ምንም አይነት በሞራል ተቀባይነት የለውም የምንለውን ነገር ብትፈጽም እንኳ ወንዱ እሷን የመግደል መብት አያጎናጽፈውም ነው የሚሉት። ይህ ተባዕታዊ ሴት የትኛውንም ከባል የሚመጣ የግፍ ጽዋ ሴት እንድትጨልፈው ወይንም ደግሞ እንድትጎነጨው ያበረታታታል። ገዳዮቹም ከኛው ናቸው በማለት ነው ሀሳባቸውን የሰነዘሩት። የ7 ዓመቷን ሄቨን ደፍሮ በአሰቃቂ ሁኔታ የገደለው ግለሰብ ፍርድ የፈጠረውን ቁጣ ተመለከትን። በምዕራብ ሐረርጌ የባለቤቱን መራቢያ አካል በእሳት ያቃጠለው ግለሰብ በእስራት መቀጣቱን ሰማን። በጅግጅጋ በደቦ ተደፍራ በአሰቃቂ ሁኔታ የተገደለችውን የ11 ዓመት ታዳጊ አባት ፍትህን ሻለ ያሉበትን የ1 ዓመት ክስተት አስታወስን። ወንጀሉ ግን ከመቅለል ይልቅ ዛሬም በእጅጉ ተጠናክሮ ቀጥሏል። ሄቨናወት ካሚላት ሃና ላላንጎ ማአዛ ካሳ ፋጡማ ኡጋስ አያንቱ ሙስጠፋ መሐሌት ተክላይ አዳናዊት የይስ ጫልቱ አብዲ ህፃን ኖላዊት ህፃን ሲምቦ አያንቱ ተስፋሁን አሁን ደግሞ ቀነኒ አዱኛ እነዚህ ሁሉ ሴቶች በተለያየ እድሜ ማህበረሰብና የኢኮኖሚ ደረጃ የሚገኙ ናቸው።
እንስቶቹ በተለያዩ የአገሪቱ ክፍሎች የሚገኙ ናቸው። ከመሃል አዲስ አበባ እስከ ምስራቅ ሐረርጌ፣ ከባህር ዳር እስከ ጅግጅጋ፣ ከ7 ዓመቷ ሄቨን እስከ የሁለት ልጆች እናቷ አያንቱ እንዲሁም ከ11 ዓመቷ ታዳጊ እስከ ነፍሰ ጡሯ ቀነኒ ድረስ ሁሉም ግን ያሰቃቂ ጾታዊ ጥቃት ሰለባ ሆነዋል። ሩጣ ያልጠገበችው ሄቨን አወት በቅርብ በምታቆሰው ተደፍራ ተገላለች። ሀና ለላንጎና ፋጡማ ኡጋስ በአሰቃቂ ሁኔታ በደቦ ተደፍረው ተገለዋል። እነዚህ ሴቶች አይተዋወቁም፣ አብረው ማዕድ አልተጋሩም። የደረሰባቸው ግፍ ግን ያመሳስላቸዋል። ባለፉት ጥቂት ዓመታት በኢትዮጵያ የተከሰቱት ግጭቶች፣ የእርስ በርስ ጦርነቶችና የጸጥታ መደፍረሶች በሴቶች ላይ የሚደርሱ ጾታዊ ጥቃቶችን በእጅጉ አባብሰውታል። በትግራይ ለ2 ዓመታት በተካሄደው አሰቃቂ ጦርነት ውስጥ ጾታዊ ጥቃት እንደ ጦር መሳሪያ መዋሉን የመንግስታቱ ድርጅት ይፋ አድርጎ ነበር። ጦርነቱ ካበቃ በኋላ በክልሉ በሴቶች ላይ የሚፈጸመው ጥቃት አላቆመም። የመንግስት ኃይሎችና ታጣቂዎች ግጭት በሚያደርጉበት ክልል ውስጥ በሴቶች ላይ የሚፈጸሙ የመደፈር ወንጀሎች መበራከታቸውን የክልሉ ፖሊስና የኢትዮጵያ ሰብአዊ መብት ኮሚሽን በሪፖርታቸው ማመላከታቸው አይዘነጋም። ነገር ግን በኢትዮጵያ ሴቶች ላይ የሚደርስ ጥቃት በጦርነትና በግጭት አውድ ውስጥ ብቻ የሚፈጸሙ አይደሉም። ግጭቶች በሌሉበት ጊዜም በኢትዮጵያ ተደጋጋሚ የሴቶች ጥቃቶች ይፈጸማሉ። ከቅርብ ጊዜ ወዲህ የሰማናቸው ጥቃቶች ምን ያመሳስላቸዋል ያልን እንደሆን ጥቃቶቹ የቅርብ በሚባሉ ሰዎች መፈጸማቸው ነው። በባል፣ በእንጀራ አባት፣ በፍቅረኛ እንዲሁም ደግሞ በእጮኛ በመሳሰሉት። ከነዚህ መካከል ጥቂቶቹን እንኳን ብናነሳ አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበር። ቤተሰቧን ለመርዳት የእሷ ኃላፊነት ነበርና አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች። አያንቱ እንደተለመደ ሁሉ ጠዋት ለስራ ከቤት ወጣች። ዳግም ግን አልተመለሰችም። በሰላም ከቤቷ የወጣችው አያንቱ በጉጉት የሚጠባበቁ እናትና አባት በሸራ ውስጥ የተጠቀለለ የልጃቸውን አስክሬን እንዲመለከቱ ተደርገዋል። ጧሪ ቀባሪ ትሆነናለች ያሏትን ልጃቸውን አስክሬኗን ተቀብለው አፈር አልብሰዋል። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሀረብ ነገር በአንገቷ ላይ ታይቷል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ ከላዋ ላይ እንደሌለ ተነግሯል። ቲሸርቷን ቢሆን መሬት ላይ እንደተጎተተች ያሳያል ተባለ። አያንቱ አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ይገኛሉ። ሌላዋ አያንቱ ደግሞ ኩራቴ ነው የህይወት አጋሪ ነው ባለችው በሁለት ልጆቿ አባት አሲድ የተደፋባት ቀን የጨለመባት እህታችን ናት። ይህች እንስት አያንቱ ሙስጠፋ የምትባል ስትሆን ነዋሪነቷ በምስራቅ ሐረርጌ ኮምቦልቻው ነው። ከ2008 ዓ.ም ጀምሮ ከባለቤቷ አቶ አሪፍ ጋር በትዳር ለ8 ዓመታት አብረው የኖሩና 2 ወንድ ልጆችን ያፈሩ ናቸው። ነገር ግን በቀን 15 2016 ዓ.ም ከሌሊቱ 9 ሰዓት የገዛ ባለቤቷ በቅናት ተነሳስቶ አሲድ ደፍቶባት እጅግ በጣም በከፍተኛ ሁኔታ እየተሰቃየችና የአካልና የስነ ልቦና ጥቃት ተፈጽሞባታል። ይህ ጉዳይ ሳይዘነጋ ሳይረሳ ሌላ ክስተት ደግሞ ተደገመ። አዱናዊት ይህይስ ስትገደል 17 ዓመቷ ነበር። ከ10 ዓመቷ ጀምሮ በተለያዩ ጊዜያት በእንጀራ አባቷ ያስገድዶ መድፈር ወንጀል ሲፈጸምባት ነበር። 2015 ዓ.ም መጀመሪያ በእንጀራ አባቷ ሲፈጸምባት የነበረው ተደጋጋሚ ያስገድዶ መድፈር ከእናቷ ጆሮ ኋላ ላይም ወደ ፖሊስ ይደርሳል። ፖሊስ ተከሳሹን ለመያዝ እየተንቀሳቀሰ ባለበት ወቅት ወንጀሉን የፈጸመው ሚካኤል ሽመልስ የተባለው ግለሰብ ከአካባቢው ይርቃል። ከሰዓታት በኋላ ወደ ቤቱ የተመለሰው ግለሰብ ከእናቷ ጋር የነበረችውን አዳናዊት ይህይስን ለፖሊስ የጠቆምሽውና ያዋረድሽኝ አንቺ ነሽ በማለት በስለት ወቅቱ ገሏታል። ይህ ክስተት ከሌሎች ጾታዊ ጥቃቶች ጋር በብዙ ተመሳሳይነት አለው። ሴቶች የደረሰባቸውን ጥቃት በመናገራቸው ብቻ ሕይወታቸው አደጋ ላይ ይወድቃል። የቅርብ ዘመዶቻቸው ሳይቀሩ ለደህንነታቸው ይሰጋሉ። አካባቢውን ለቀውም ይሰደዳሉ። ከ1 ዓመት በፊት የመጀመሪያ ልጇ በቤት አከራዋ ተደፍራ እየተገደለችባት አበቄለሽ ለዚህ ማሳያ ናት። የ7 ዓመቷን ሄቨን አወት ደፍሮ የገደለው ጌትነት ባየ የተባለው ወንጀለኛ በአቃቢ ሕግ ክስ ሳይመሰረትበት በፊት ከእስር ቤት አመልጦ ነበር። ይህን ተከትሎም አበቀለሽና ሁለተኛ ልጇ ለመደበቅ ተገደው ነበር።
ከ5 ዓመት በፊት ወርሃ ጥር ላይ መዓዛ ካሳ የተባለች የሁለት ልጆች እናት በስራ ባልደረባዋ በስለት ተወግታ መዓዛ ለ2 ወራት ያህል ሕክምና ስትከታተል ቆይታ ህይወቷ አልፏል። መዓዛ ለሞት የዳረጋትን ጥቃት ያደረሰባትን ግለሰብ በቁጥጥር ስር ከዋለ በኋላ ለሕክምና ከእስር ቤት በወጣበት አምልጧል። ከዚያ በኋላም በስልክ እየደወለ ቤተሰቦቿን ያስፈራራ እንደነበር በጊዜው ተዘግቦ ነበር። ይህ የጸጥታ ተቋማት ላይ የሚስተዋል ቸልተኝነት ተጠያቂዎችን መልሶ ለአደጋ ይዳርጋል። ወንጀለኞች ተፈርዶባቸው ወደ ወህኒ ከወረዱም በኋላ ግልጽ ባልሆነ ምክንያት ከእስር ቤት ይወጣሉ። ለዚህ ማሳያ የሚሆነው ከ17 ዓመታት በፊት በ1999 ዓመተ ምህረት የገና ዋዜማ ካሚላት ላይ አሲድ ደፍቶ ቅጣት የተፈረደበት ወንጀለኛ ጉዳይ ነው። ይህ ግለሰብ የሞት ቅጣት ከተፈረደበት በኋላ በይግባኝ ወደ እድሜ ልክ ተሻሽሏል። ነገር ግን ግለሰቡ 12 ዓመት ከ7 ወራት ከታሰረ በኋላ ከእስር ቤት ተፈቷል። ይህ የጾታዊ ጥቃት ፈጻሚዎች ላይ የሚጣለው ቅጣት አስተማሪ አለመሆን ለጾታዊ ጥቃቶች መባባስ ምክንያት መሆኑን የህግ ባለሙያዎች ያነሳሉ። ካሚላት ማህዲ ከ6 ዓመት በፊት የኔ ጥቃት እንደ ዋዛ እንደ ተራ ነገር ሆኖ ለሌሎች መጥፎ ምሳሌ ሆኗል። አሁን አሲድ ጥቃት እንደ ፌዝ ሆኖ የአይን ብርሃንን እስከ ማጥፋት ደርሷል። በሰዓቱ የማያዳግም ውሳኔ ቢወሰን ኖሮ ዛሬ በአሲድ የተጠቃን ሴቶች አንበረከተም ነበር ስትል ለቢቢሲ ተናግራ ነበር። ብዙዎቹ የጾታዊ ጥቃቶች የሚያመሳስላቸው ነገር ጥቃት ፈጻሚዎቹ የቅርብ ሰው መሆናቸው ነው። የሴታዊት እንቅስቃሴ መስራችና ዳይሬክተር የሆኑት ዶክተር ሴኒ ተፈራ እነዚህ ወንዶች ማህበረሰባችን ውስጥ ያሉ የእኛ ወንድሞች፣ አባቶች፣ ጓደኞች ናቸው። ከሌላ ቦታ መጥተው አልደፈሩም፣ አልገደሉም፣ ጉዳት አላደረሱም ይላሉ። በህጉ ላይ ያሉ ክፍተቶች አንዳንድ ጊዜ ተስፋ ያስቆርጣሉ። ቢቢሲ ያነጋገራቸው የህግ ባለሙያዎችና የእንስታዊ እንቅስቃሴ አንቀሳቃሽ የፍትህ ስርዓቱ ላይ ያለው ክፍተት ለጾታዊ ጥቃት መባባስ ምክንያት መሆኑን ያነሳሉ። ዶክተር ሲሂን ተፈራ በነበራቸው ቆይታ ከፍተኛ ክፍተት ያለው የፍትህ ሂደቱ ላይ ነው ይላሉ። ዶክተር ሲሂን አጥፊዎች የእውነት ቢያዙ፣ የእውነት ቢቀጡበት፣ የፍርድ ሂደቱ ይሄ ሁሉ ክፍተት ኖሮበት ብዙ ሰው ስለሚያመልጥና ያለ ቅጣት ስለሚኖር ነው እዚህ ደረጃ እየደረስ ነው ሲሉ ያስረዳሉ። የጾታዊ ጥቃት ሰለባ የሆኑ ሴቶች ሪፖርት አያደርጉም የሚል ችግር ይነሳ እንደነበር የሚጠቅሱት የሴታዊት ዳይሬክተር ከዚያ በኋላ ግን ብዙ ክፍተት እያየን ነው። ብዙ ጊዜ ሴቶች በጾታዊ ጥቃት ዙሪያ ፖሊስ ጋር ሲሄዱ ከዚያ በኋላ የሚያገኙት ምላሽ ነው እውነት ተስፋ የሚያስቆርጠው። ፖሊሶች ይስላለቁባቸዋል፣ ፋይል ለመክፈት ዳተኝነት ይታያል፣ ህጻናት ተደፍረው ሲሄዱ አለማመን አለም ሲሉ ተናግረዋል። በፖሊስና በአቃቢ ህግ መካከል ከፍተኛ ክፍተት እንዳለ ዶክተር ሴን ያነሳሉ። ይህ ክፍተት የጾታዊ ጥቃት ወንጀሎች ምርመራ በሚያከናውኑበት ጊዜ አለመናበብና ንትርክ እንዳለ ያክላሉ። ጠበቃና የህግ አማካሪዋ አዲስ መሐመድም በተመሳሳይ ሁኔታ የፍትህ ሂደቱ ላይ ክፍተት አለ በሚለው አስተያየት ይስማማሉ። ለ8 ዓመታት የሴቶችና የህጻናት አቃቢ ህግ ሆነው የሰሩት አዲስ በወንጀል ህጉ ላይ ጾታዊ ጥቃትን በተመለከተ የሰፈሩት ድንጋጌዎች መሻሻል አለባቸው ይላሉ። የህግ አማካሪዋ አክለውም የወንጀል አፈጻጸሙ በጣም ዘግናኝ ሲሆን፣ የደረሰው ጉዳት የማይተካ ሲሆን፣ ቅጣቱ በጣም አስተማሪ መሆን አለበት ሲሉ ነው የሚናገሩት። ከዚሁ ጋር በተያያዘ ሊስተካከሉ የሚገባ ጉዳዮችንም በመጠቆም ነው። ይህንን የተናገሩት ሊስተካከሉ ይገባል ያሏቸውን ነጥቦችን በማከል ነው። እንደ ህግ ባለሙያ ገለጻ ህጉ ሊሻሻል ይገባቸዋል ከሚሏቸው ጉዳዮች መካከል ድንጋጌዎች ይበልጥ ግልጽ እንዲሆኑ ማድረግ ቀዳሚ መሆን አለበት ብለዋል። ከዚህ በተጨማሪ የቅጣት ሁኔታው ቢሻሻል የማስጠንቀቅ አቅሙ በጣም ከፍተኛ ይሆናል ሲሉ ወንጀለኞች ላይ የሚተላለፍ ቅጣቶችን የሚወስኑት የህግ ድንጋጌዎችም ሊሻሻሉ እንደሚገባ የህግ ባለሙያ በማስረዳት ነው። ቅጣት ከተላለፈ በኋላ አፈጻጸሙ ላይ ማሻሻል ሊደረግበት እንደሚገባ ጠበቃ አዲስ ጠቁመዋል። አፈጻጸሙን በተመለከተ ከሴቶችና ህጻናት ጋር በተያያዘ በጣም ዘግናኝ የሆኑ ወንጀሎች ተፈጽመዋል። ቢበዛ እድሜ ልክ ነው የሚቀጣው። ይህ መሆኑ ማህበረሰብ እንዳይማር አድርጎታል ይላሉ። ዶክተር ሴን በበኩላቸው ይህን የህግ ክፍተት ማሻሻል ብቻውን ችግሩን ይፈታዋል ብዬ አላምንም ይላሉ። አክለውም ህጉ አንሷል የሚሉ ሰዎች አጥፊዎቹ ህጉ በሚፈቅደው መጠን እየተቀጡ አለመሆናቸውን ሳያገናዝቡ ነው ሲሉ ይሞግታሉ።
የሴታዊት ዳይሬክተሩ አክለውም ያሉትን ክፍተቶች የአሰራር ሂደቶች ነው ማስተካከል ያለብን፣ ያለውንም ህግ መቼ ሰራንበት ሲሉ ይጠይቃሉ። በህጉ ላይ ያሉ ክፍተቶች አንዳንድ ጊዜ ተስፋ ያስቆርጣሉ የሚሉት ዶክተር ሴን አቃቤ ህግ በሚከስበት የህግ ድንጋጌ የትኛው ነው የሚለው ራሱ የዚያን ተከሳሽ ዕጣ ፈንታ የሚወስን ነው። የህግ ክፍተቱ ለመመዘን ይከብዳል ሲሉ ያስረዳሉ። የህግ ባለሙያ አዲስ መሐመድም ህጎቹም ብቻውን ማሻሻል መፍትሄ አይደለም፣ ነገር ግን እንዲህ አይነት ወንጀሎች እንዲቀንሱ እድል ይፈጥራል ይላሉ። ነገር ግን ከህግ ድንጋጌዎች ማሻሻያ ጎን ለጎን ወንጀሉን ከሚጠረጥሩት ጀምሮ ፍርድ እስከሚሰጡት ሰዎች ድረስ የተለየ ስልጠና መውሰድ አለባቸው በማለት ሊወሰዱ ስለሚችሉ እርምጃዎች ያነሳሉ። የህግ ባለሙያ አዲስ ኃላፊነት የማይሰማቸው መርማሪዎች፣ ኃላፊነት የማይሰማቸው አቃቤ ህጎች፣ ኃላፊነት የማይሰማቸው ዳኞች ሲሆኑ የተጓደለ ፍትህ እንዲሰጥ እድል ይፈጥራል ሲሉም መግለጻቸው ይታወሳል። ሴቷ የደረሰባት አካላዊና ስነ ልቦናዊ ጉዳት እንዳለ ሆኖ ተጨማሪ ጉዳት የሚያስከትል ጥያቄ የሚጠይቁ ዳኞችም እኮ አሉ ሲሉ ጠበቃ አዲስ ተናግረዋል። ጾታዊ ጥቃቶችን የሚመለከት ልዩ ችሎት መቋቋም አለበትም ሲሉ ነው የሚሞግቱት። ይህ በእንዲህ እንዳለ አሰቃቂ የሆነ የመደፈር ወንጀል በሴቶችም ሆነ በህፃናት ላይ ሲፈጸም ማህበረሰቡ የወንጀል ፈጻሚውን የአእምሮ ጤንነት ይጠራጠራል። ናሽናል ላይብራሪ ኦፍ ሜዲሲን የተሰኘው የምርምር መጽሔት እንደሚገልጸው ከሆነ የመደፈር ወንጀል በፈጸሙ ሰዎች ላይ ባደረገው ጥናት አብዛኞቹ የአእምሮ ጤና ችግር እንደሌለባቸው አረጋግጧል። ይህንን ጥናት ያካሄዱ ባለሙያዎች ምንም እንኳ እነዚህ ሰዎች የአእምሮ ጤና ችግር ያለባቸው ቢሆኑም የጤናቸው ችግር የመደፈር ወንጀል እንዲፈጽሙ አሊያም ደግሞ እንዲደበድቡና እንዲገሉ አድርጓቸዋል ለማለት እንደማይቻል ይናገራል። የመደፈር ሆነ ጉዳት የማድረስ ችግር የአእምሮ ጤና ችግር ቀጥታ የሆነ ግንኙነት እንደሌለውም ይገልጻል። ጥናት አድራጊዎቹ በሌላ መንገድ ሲገልጹ ማህበረሰብ፣ እምነትና ሀገር ሳይቀር የሴቶችን ሰውነት መቆጣጠር ይፈልጋሉ። አለባበሷ፣ አኳኋኗ፣ የነበረችበት ቦታ ያለችው ነገር ነው ወንዱን ለጥቃት ያነሳሳው የሚል የእርሱ ፍላጎት በዚህ ሰዓት እንኳ ሳይቀር ከእርሷ እንደሚበልጥ ማሳየት ሲጥሩ መታየቱ በራሱ መስተካከል ያለበት ነው ይላሉ። ይህንን ሁሉ ጉዳይ ስንመለከት አሁንም ቢሆን ከፊታችን ዘወር ሊሉ የማይችሉ በርካታ ህጻናትና ሴቶች ዛሬ ተቀጥፈዋል። ፍትህን ግን ይሻሉ። ቡና ግዢ ብለው የላኳት እናቷ ሲጠባበቋት ተደፍራ ከመንገድ ላይ ተገላ የተገኘችው ከሲምቦ ጀምሮ ከምትኖርበት 5ኛ ፎቅ ወድቃ ህይወቷ እስካለፈው እስከ ቀነኒ ድረስ ፍትህን የምትሻ ነፍስ በርካቶች ናቸው። የሞዴሊንግ ባለሙያ የፋሽን ዲዛይነሯ ቀነኒ ዛሬ በህይወት ባትኖርም ፍትህን የሚሹ ቤተሰቦች ግን በጉጉት እየጠበቁ ይገኛሉ። ቀነኒ የባህል አምባሳደር ነበረች። መድረኩን ተጠቅማ ስለ ኦሮሞ ህዝብ ታሪክና ትውፊት ግንዛቤ ለማስጨበጥ እጅግ ደፋ ቀና ስትል የነበረች ታታሪ ወጣት በእጅጉ ሸመኑ የኦሮሚኛ ልብሶችን ባሳዩ አስደናቂ የፎቶ እንቅስቃሴዎቿ የፎቶና የቪዲዮ ቀረጻዎቿም ይሁን የሀገር በቀል ፋሽንን የመጠበቅ አስፈላጊነት በተመለከተ የሰጠቻቸው ከልብ የመነጨ ቃለ ምልልስ የቀነኒ ድምጽ ለብዙዎች ያስተጋባል። ፋሽን ማሳየት ብቻ ሳይሆን ታሪክን መናገር፣ ታሪክን መጠበቅና ማንነትን ማክበር እንደሆነ ለዓለም ያስተዋወቀች ይህች ወጣት ዛሬ በህይወት የለችም። ነገር ግን በቅርብ ጊዜ ፍትህና ርዕትህ ይገኛል ብለን ተስፋ እናደርጋለን። ለማንኛውም ይህንን ጉዳይ በተመለከተ እየተከታተልን የምናቀርብላችሁ ይሆናል። ለዛሬ ያነሳነውን ጉዳይ በእንዲህ መልኩ ቋጨን። ይህንን ጉዳይ በተመለከተ ግን ከፍትህ አካላት የሚሰጡ መረጃዎችን እየተከታተልን የምናቀርብላችሁ ይሆናል። በያላችሁበት ሰላማችሁ ብዝት ይበልላችሁ። ቸር ይቆየን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ።